we will develop practical relations with Russia based on አውሮፓ ከሩሲያ ጋር ዳግም ድርድር ሊጀምር እንደሚገባው አዲሱና አሸናፊው የቡልጋሪያው መሪ ተናገሩ። አዲሱ ተመራጭና የቡልጋሪያው ፕሮግሬሲቭ ፓርቲ መሪ እንደሆኑ የሚነገርላቸው ሩሜን ራዴቭ በአውሮፓና ሩሲያ መካከል አዲስ ድርድር መደረግ እንደሚገባ አስታውቀዋል። በመጀመሪያው ምርጫ ቆጠራ ፓርቲያቸው ስለማሸነፉ እየተገለጸ ባለበት ሀገራቸው ቡልጋሪያ የአውሮፓ መንገድን ልትከተል እንደሚገባት በገለጹበት የአውሮፓ ህብረትን በመተቸት የሚታወቁት እኒሁ መሪ ብራሰልስና ሞስኮ መካከል ድርድሮች እንደገና መጀመር እንዳለባቸው አጽንኦት ሰጥተዋል። ሩሲያም ሆነ አውሮፓ እርስ በርሳቸው ምክንያታዊ የሆነ እሳቤ ሊኖራቸው እንደሚገባም አሳስበዋል። መሪው አውሮፓና ሩሲያ ከቀዝቃዛው ጦርነት ወዲህ ከመቼውም ጊዜ በላይ በጥርጣሬ ውስጥ በሚተያዩበት ጊዜ ይህንን መልእክት ማስተላለፋቸው ትኩረትን የሳበ ጉዳይ ሆኗል። በርካታ የአውሮፓ ሀገራት አሜሪካ ቀዳሚውን መሪነት በምትይዝበት የሰሜን አትላንቲክ የጦር ቃል ኪዳን ህብረት ኔቶ አባል መሆናቸው ሲታወቅ የሩሲያ ዩክሬን ጦርነት መጀመርን ተከትሎ በብራሰልስና ሞስኮ መካከል ያለው አለመተማመን ከፍተኛው ደረጃ ላይ መድረሱ ይገለጻል። የባስ ብሎም የአውሮፓ ሀገራት በቅርብ ዓመታት ውስጥ ከሩሲያ በኩል ጥቃት ይደርስበናል የሚል ስጋት እንዳደረባቸው ወታደራዊ ግምገማዎቻቸውና ዲፕሎማሲያዊ አስተያየታቸው ያሳያሉ። ራዴቭ በበኩላቸው የፈረንሳይ፣ ቤልጂየም፣ የጀርመንና ሌሎች የአውሮፓ ሀገራት መሪዎች ከሩሲያ ጋር የሚያደርጉት ድርድር እንደገና መጀመር እንዳለበት በጽኑ ማሳሰብን መርጠዋል። ያለፉት 7 አስርተ ዓመታትን ያስቆጠረው ኔቶ በምዕራባውያኑ ዘንድ ግዙፍ ወታደራዊ ህብረት መሆኑ ሲታወቅ አሁን ላይ ከፍተኛው የሚባል ወታደራዊ ውጥረትን ከሞስኮ ጋር በዩክሬኑ ጦርነት ሳቢያ እያስተናገደ ነው። ሩሲያ ለአውሮፓ አህጉር ከፍተኛ ኃይል አቅራቢ ስትሆን በዩክሬኑ ጦርነት ሳቢያ ብራሰልስና ሞስኮ በገቡት ፖለቲካዊ መቃረን ከሩሲያ ላይ ያላቸውን ጥገኝነት ለመቀነስ አውሮፓውያኑ ቢንቀሳቀሱም እስካሁን ሙሉ ለሙሉ ከሞስኮ ላይ ያላቸውን የኃይል ጥገኝነት መቀነስ እንዳልተቻላቸው መረጃዎች ይጠቁማሉ። የቡልጋሪያ አዲሱ አሸናፊ መሪ የአውሮፓ አህጉርን ቀጣይ የደህንነት ሁኔታ ለማስተካከል በሩሲያና አውሮፓ መካከል መተማመንን የሚፈጥር ንግግር አስፈላጊ መሆኑን ተናግረዋል። አውሮፓ ካለችበት ኢንዱስትሪያዊነት ወደ ኋላ እንዳትመለስ ከሞስኮ መነጋገር አስፈላጊ ነው ሲሉም አጽንኦት ሰጥተዋል። ጠንከር አድርገውም አውሮፓ ስልታዊ ወይም ስትራቴጂካዊ ስልጣን እንዲኖራት የሀብቶቿን ደህንነት እንዴት ማስጠበቅ እንዳለባት ማሰብ ይኖርባታል በማለት የኃይል አቅርቦት ሀብቶች ለፉክክር የሚቀርቡ አይደሉም ሲሉም ተናግረዋል። ይኸው ንግግራቸው የሩሲያን ለአውሮፓ የኃይል አቅርቦት ያላትን አስፈላጊነት ያረጋገጠ ሆኖ ተወስዷል። ከዩክሬን ጦርነት መጀመር በፊት የሩሲያ ለአውሮፓ የኃይል አቅርቦት ያላት ድርሻ 40% የነበረ ሲሆን ከጦርነቱ በኋላ አውሮፓውያኑ ከሞስኮ ላይ ያላቸውን ጥገኝነት ለመቀነስ ባደረጉት ጥረት በ25 ወደ 12% መቀነሱ ይመላከታል። የቡልጋሪያ አዲሱ ጠቅላይ ሚኒስትር ዓለም ከህግ ውጭ እየሆነች ናት በማለት በመጠቆም አሁን ይበልጥ የሚያስፈልገን ተግባራዊ ፖሊሲ ነው ብለዋል። በዚህም አውሮፓ ሩሲያ ዩክሬን ወራለች በሚል ከያዛቸው ፖሊሲዎች ባሻገር የሚያወጣውን ተግባራዊ እቅድ እንዲተገብር ምክራቸውን አቅርበዋል። በቡልጋሪያ ከ96.4% ምርጫ የ44.7% ድምጽ በማሸነፍ ራዴቭ ከፍተኛ አሸናፊነት ማግኘታቸው ተገልጿል። የቀድሞ የሀገሪቱ ጠቅላይ ሚኒስትር ቦሪሶቭ ፓርቲና ለረጅም ጊዜ ቀዳሚ የነበረው ፓርቲያቸው ጀርብ ኤስዲኤስ በ13.4% ድምጽ በሰፊ ልዩነት እየተመራ ነው። ቦሪሶቭ በሙስና ቅሌት ከስልጣን መልቀቃቸው ይታወሳል። የራዴቭ መምጣትም ቡልጋሪያ ለሞስኮ ጥሩ አመለካከት ያላቸው መሪ ለማግኘቷ ማሳያ ሆኗል። ራዴቭ ከአውሮፓውያኑ 2017 ጀምሮ በፕሬዝዳንትነት ሀገሪቱን ያገለገሉ ሲሆን አሁን ደግሞ ለጠቅላይ ሚኒስትርነት ሊወዳደሩ እየመሩት ያለው ፓርቲ ከተመሰረተ የ2 ወራት ጊዜ ቢያስቆጥርም አሸናፊ መሆን ችሏል። በቡልጋሪያ ካሉ ተፎካካሪዎቻቸው ከፍተኛ ግምት በመሰጠትም በማሸነፍም ቀዳሚ ሆኗል። ሆኖም በሀገሪቱ መንግስት ለመመስረት አንድ ፓርቲ ወይም በጥምረት ከ240 ብሔራዊ መቀመጫ 121 መቀመጫዎችን ማሸነፍ የግድ ይላል። የራዴቭ ፓርቲ የሆነው ፕሮግሬሲቭ ቡልጋሪያ ከጥምረት ውጭ ለብቻው ከ131 እስከ 134 መቀመጫዎችን እንደሚያገኝ ትንበያ ቢሰጠውም ከ131 በላይ መቀመጫዎችን ማሸነፍ ችሏል። መረጃውን እስካጠናቀርንበት ጊዜ ድረስም አሸናፊነቱ ተረጋግጧል። የፕሮግሬሲቭ ቡልጋሪያ መሪው ራዴቭ በአውሮፓና ሞስኮ መካከል እንደገና ድርድሮች መደረግ እንዳለባቸው በጠቆሙበት የኃይል አቅርቦት ለፉክክር ሊቀርብ አይገባም ሲሉ የቡልጋሪያን በተለይም በተፈጥሮ ጋዝ በኩል ከዩክሬን ጦርነት በፊት ሙሉ ለሙሉ ሞስኮ ላይ ጥገኝነቷን የሚጠቆም ሆኗል። በዩክሬን ጦርነት ሳቢያ አስገዳጅ የፖሊሲ ለውጥን ለማድረግ የተገደደችው ቡልጋሪያ አማራጭ መፍትሄዎችን ከአዘርባይጃን ጭምር ለማየት ተገዳለች። በቡልጋሪያ ምርጫ ውስጥ ከፍተኛ የማሸነፍ ግምት የተሰጠው ፓርቲያቸው እና አሸናፊ የሆኑት ራዴቭ ሀሳብ የሩሲያ ለአውሮፓ የኃይል አቅርቦት የነበራት ሚና በአውሮፓ ሀገሮች ፖለቲካ ውስጥ ያለውን ተጽዕኖ ያንጸባረቀም ሆኗል። ቡልጋሪያ ከ21 ጀምሮ የአብዛኛውን የህዝብ የምርጫ ድምጽ ማግኘት ባልቻለ ፓርቲ ውስጥ የቆየ ሲሆን በ5 ዓመታት ውስጥ 8ኛ ምርጫን አከናውናለች። ከ2017 ወዲህ ሀገሪቱን በፕሬዝዳንትነት አሁን ደግሞ ለሀገሪቱ ቀዳሚ ስልጣን ጠቅላይ ሚኒስትርነት ተወዳድረው አሸናፊ የሆኑት ራዴቭ የአውሮፓ ህብረትና የዩክሬን ጦርነትን በተመለከተ ስለ ሩሲያ ያለውን ፖሊሲ በመንቀፍ የሚታወቁ ሲሆን ቡልጋሪያ የሩሲያ
የሚሳኤል አቅርቦት ላይ ያዘችውን እገዳ በመቃወም ይታወቃሉ። በ22 የቡልጋሪያን ወደ ዩክሬን ወታደራዊ ተሽከርካሪዎችን የመላክ እቅድንም አግደዋል። ለዩክሬን ጦርነት ወታደራዊ መፍትሄ የለውም ብለውም እንደሚያምኑ ይገልጻሉ። በቡልጋሪያ በአሁኑ ምርጫ ከፍተኛ የማሸነፍ ግምት ተሰጥቷቸው አሸናፊ የሆኑትም ራዴቭ ብራሰልስና ሞስኮ ከፍተኛው የደህንነት የእርስ በርስ ስጋት ውስጥ ባሉበት ከአውሮፓ ሀገራት መካከልም የኔቶም የአውሮፓ አባል የሆነች ሀገር ለሞስኮ ድጋፍ ያላቸው መሪ ተገኙ ማለት እንደሆነም እየተመላከተ ነው። ይህ ይሆን ዘንድም የቡልጋሪያ መራጭ ህዝብ ድምፅም ወሳኝ ሆኗል።